ሰላም ጤና ይስጥልን ክቡራን የዩቲዩብ ቤተሰቦች፣ የሰዓቱን አጫጭር መረጃዎች እየቀርብ ያለው እስከ ፍጻሜው አብራችሁን ቆዩ። አይሾው ስፒድ ገና ኢትዮጵያ 2018 ላይ ናት። 13 ዓመቴ ነው ማለት ነው። በዓለማችን ታዋቂ ከሆኑ ይዘት ፈጣሪዎች አንዱ የሆነው ወጣት በአፍሪካ 20 ሀገራት ለመጎብኘት ቆርጦ ከተነሳ ቀናት ተቆጥረዋል። በምስራች የተሞላች በሚላት ሀገር እየተዟዟረ በቀጥታ የሚያስተላልፋቸው ቪዲዮዎችን ሚሊዮኖች ተመልክተውታል። በኢትዮጵያና ሩዋንዳ ታዳጊዎች እሱን ሲያዩ በደስታ ፈንጥዘዋል። በኢንተርኔት የሚያውቁት ወጣት በአካል በማግኘታቸው ደስታቸው ወደር አልነበረውም። አይሾው ስፒድ አሊያም ስፒድ በዩቲዩብ ከ48 ሚሊዮን በላይ ተከታዮች አሉት። አንዳንድ ጊዜ 3 ሰዓት ሌላ ጊዜ ደግሞ 11 ሰዓት ቀጥታ እያስተላለፈ ይቆያል። ተጽፎ ባልተዘጋጁ ሞቅ ባሉ ይዘቶች ነው የሚታወቀው። ጥቁር አሜሪካዊ ስፒድ በቅርቡ 21 ዓመት ይሞላዋል። በዌስትኔት ልጅ ማኮ የተሰኘ ቅጽል ስም ተሰጥቶታል። ሯጩ እንደማለት ነው። በንጉሳዊ ቤተ መንግስት ተገኝቶ ንጉስንና ቤተሰቦችን እንዲጠብቅ ሲመረጥ በቀጥታ ስርጭቱ አሳይቷል። ሌሎች አፍሪካውያን ደግሞ ስፒድን ሲሉ ይጠሩታል። የመዝገብ ስሙ ዳርናን ዋትኪንስ ጁኒየር የሆነው ስፒድ በመጀመሪያ የጎበኛት የአፍሪካ ሀገር አንጎላ ናት። ደቡብ አፍሪካ፣ ዚምባብዌ፣ ሩዋንዳ፣ ኬንያ እና ኢትዮጵያን ጨምሮ ሌሎች በርካታ ሀገራትን ጎብኝቷል። ናይጄሪያ፣ አይቮሪ ኮስት፣ ላይቤሪያ እና ጋናንም እንደሚያዳርስ ይጠበቃል። ከካሜራ ባለሙያዎቹ፣ የጥበቃ ሰዎች እና ሎጂስቲክ ከሚያንቀሳቅሱ ባልደረቦቹ ጋር አብሮ ነው የሚንቀሳቀሰው። የአፍሪካ ታሪክ፣ የቀን ተቀን ሕይወት፣ ባህልና ምግብ እንዲሁም ስፖርት ለማጣጣም ነው እቅዱ። በመንገዱ አድናቂዎችና እሱን የሚመስሉ ወጣቶች አግኝቷል። በኢትዮጵያ የገጠመው ይህ ነው። የአንዳንድ የአፍሪካ ሀገራት የቱሪዝም ሚኒስትሮችን አናግሯል። ከሊቅ እስከ ደቂቅ ስፒድ በቀጥታ ስርጭቱ የሚያገኛቸውን ሰዎችም ሲያናግር ይስተዋላል። አፍሪካ ምን እንደምትመስል ለዓለም ማሳየት እፈልጋለሁ ሲልም በደቡብ አፍሪካ ቆይታው ተናግሯል። አንዳንዶቹ የአፍሪካ ጉዞ የረባ ነገር የለውም ሲሉም ትችታቸውን ያሰማሉ። ራሱን ብቻ ነው የሚጠቅመውም ይላሉ። ስፒድ ጌመር ሆኖ ነው ወደ እውቅና የመጣው። ቁጭ ብለው የኮምፒውተር ጌም እየተጫወቱ ቀጥታ ከሚያስተላልፉ ወጣቶች መካከል ነበር። በ2022 እውቅናው እየጨመረ ሲመጣ ከመቀመጫው ተነስቶ ሌሎች ይዘቶችን መፍጠር ጀመረ። ቀጥሎ ወደ እግር ኳስ ዓለም ገባ። ወደ እውቅና የመጣበት መንገድ አከራካሪነት የተለየው አይደለም። ራዮት ጌምስ ከሚባለው ውድድር የታገደው አንዲት ተጫዋች ላይ ባደረሰው ዘለፋ ምክንያት ነበር። ያደረገው ነገር ትክክል እንዳልሆነ አምኖ ይቅርታም ጠይቋል። ጌም እየተጫወተ ሳሉ ወሲባዊ የሆነ እንቅስቃሴ አሳይቷል ተብሎም ለ1 ሳምንት ከዩቲዩብ ታግዶም ያውቃል። እንደ ውሻ በመጮህ ወደ ኋላ በመገልበጥ እና የአትሌቲክስ እንቅስቃሴዎችን በማሳየት ይታወቃል። እየበረረ የሚመጣ መኪና ዘሎ ተሻግሯል። ክርስቲያኖ ሮናልዶ የእግር ኳስ ጀግናው ነው ሲሉ እያሉ ደስታውን ይገልጻሉ። በእንግሊዝኛ ጄን ዚ እና ጄን አልፋ የሚባሉት ትውልዶች ገደብ የሌለው ተጽፎ ያልተዘጋጀ ይዘቱን ይወዱለታል። በቀጥታ ስርጭቱ ምን ነገር ሊፈጠር ይችላል? ያለውን ጉልበት እና የሚያደርገውን ነገር በጣም ነው የምወድለት ሲል የ16 ዓመቱ ዚምባብዌ አድናቂዎች ቺናያም ኢዩናጋ ለቢቢሲ ይናገራል። እንደ ውሻ ሲጮህ እንኳ ያስቀኛል ይላል። ስፒድ ላይ ለማየት ከተገኙ በርካታ ዚምባብዌያን መካከል የሆነው ቺኒያማ በኢትዮጵያ መዲና አዲስ አበባ ተገኝቶ 4 ሰዓታት ለሚሆን ጊዜ የቀጥታ ስርጭት በርካታ ነገሮችን አሳይቷል። ቁምጣና 7 ቁጥር ያለበት ቢጫ የኢትዮጵያ ብሔራዊ ቡድን ማሊያ ለብሶ ከተማዋን ተዘዋውሯል። ከመርካቶ ባህላዊ ሸማ ሸምቶ ወደ ሳይንስ ሙዚየም ገብቶ ጎብኝቷል። ወደ አድዋ መታሰቢያ አቅንቶ በባዶ እግሩ የአድዋ አርበኞችን ዘክሯል። ኢትዮጵያ የራሷን የዘመን አቆጣጠር እንደምትከተልም በሰማ ጊዜ እንዴ ገና አሁን 2018 ናችሁ? 13 ዓመቴ ነው ማለት ነው። ሮናልዶ አሁንም ለሪያል ማድሪድ ነው የሚጫወተው ሲል የተሰማውን ገልጿል። ስፒድ እስክስታም ሲጨፍር ነበር። የ33 ዓመቱ ዩናኤል ታዲዮስ በመገረም ሲመለከተው ነበር። ከባህላዊ ጭፈራዎች ጋር የነበረው ቁርኝነት በጣም የሚገርም ነው ሲል ዩናኤል ለቢቢሲ ይናገራል።
ስፒድ ጥሬ ስጋ ለመብላት መሞከሩ በራሱ የሚደነቅ ነው ይላል። የአፄ ኃይለ ሥላሴን ሐውልት እያሳየ ሳለ የኢንተርኔት አገልግሎት በመንቀራፈፉ ምክንያት ተቋርጦበታል። ያም ሆኖ ስፒድ ወደ ኢትዮጵያ በመምጣቱ ዩናኤል ደስተኛ ነው። በርካታ ይዘት ፈጣሪዎች ስለ ኢትዮጵያ ባላቸው የተሳሳተ አመለካከት ምክንያት ወደዛ አይመጡም ይላል። አንዳንድ የኢንተርኔት ተጠቃሚዎች የስፒድ የአፍሪካ ጉዞ ካለው ስልታዊ እንግልት ትኩረት ለማዞር የሚደረግ ሙከራ ነው ሲልም ይወቅሳል። ነገር ግን ዩናኤል በዚህ አይስማማም። በመላው ዓለም ያሉ ሰዎች ስለ ሀገራችን አዎንታዊ እይታ እንዲኖራቸው አድርጓልም ይላል። ሰላም ጤና ይስጥልን ውድ የዩቲዩብ ቤተሰቦቼ እንዴት ናችሁ? አዲስ ጀማሪ ነኝና ሰብስክራይብ ያደረጋችሁ አበረታቱኝ። አመሰግናለሁ። ክቡራን የዩቲዩብ አድማጮቻችን ለሰዓቱ ያቀረብኩላችሁ አጫጭር መረጃዎች ይህንን ይመስል ነበር። በሌላ መረጃ እስክንገናኝ ሼር፣ ላይክ፣ ሰብስክራይብ እንዲሁም ቢቀርብልን የምትሉት መረጃ ካለ ኮሜንት እያደረጋችሁ ቸር ቆዩን።